እንዴት ናችሁ ልጆች? እንኳን ደህና መጣችሁ። ለእይታ ማራኪ በሆነ አቀራረብ ትምህርታዊ ዝግጅቶች እየተሰናዱ የሚቀርቡበት የእናንተው ቻናል የልጆች ማዕድ። በዚህ ፕሮግራም ለግብይት ወይም ሽያጭና ግዢ የምንጠቀምበትን የኢትዮጵያ ብር አይነትና መጠን እናያለን። ልጆች ለግብይት የምንጠቀምበት የኢትዮጵያ ብር በወረቀትና በሳንቲም የተዘጋጀ ነው። የወረቀት ብር አለ፣ እንዲሁም ደግሞ የሳንቲም። ይህ የምታዩት የወረቀት ብር ነው። እዚህ ጋር የምታዩት የወረቀት ብር ነው። እነዚህ ደግሞ ሳንቲሞች ናቸው። ስለዚህ በወረቀት ብርና በሳንቲሞች ግብይት ወይም ሽያጭና ግዢ እናከናውናለን። ልጆች በሳንቲም ወይ በብር ምን ልንገዛ እንችላለን? ደብተር፣ እስክሪብቶ፣ ጫማ፣ ብዙ ነገሮችን። በጣም ወረቀት ብርን ከትልቅ ጀምረን ወደ ትንሽ አንድ ባንድ እናያለን። ልጆች ይህ የምታዩት 200 ብር ነው። ትልቁ የወረቀት ገንዘብ 200 ብር ነው። ይህ የምታዩት ከፊትና ከኋላ ያለውን ገጽታ የሚያሳይ 200 ብር ነው። 200 ብር ልጆች ይህ ደግሞ 100 ብር ወይም 100 ብር ሲሆን ከፊትና ከኋላ ያለው ገጽታ አንድ ላይ በዚህ መንገድ ይታያል። ይህ የምታዩት 100 ብር ነው ወይም 100 ብር ነው። ልጆች ይህ የምታዩት ደግሞ 50 ብር ነው። 50 የኢትዮጵያ ብር። ከጀርባ ያለው ደግሞ ገጽታው ይህን ይመስላል። 50 ብር ከፊት ለፊትና ከኋላ ያለው ገጽታ አንድ ላይ ሲሆን 50 ብር ይህን ይመስላል። በጣም ጥሩ። ልጆች ይህ የምታዩት ደግሞ 10 የኢትዮጵያ ብር ነው። 10 የኢትዮጵያ ብር። 10 የኢትዮጵያ ብር ከፊትና ከኋላ ያለው ገጽታ አንድ ላይ ሆኖ ይህን ይመስላል። ልጆች የኢትዮጵያ ትንሿ የወረቀት ብር 5 ብር ሲሆን ይህን ይመስላል። ይህ የምታዩት 5 ብር ነው። እዚህ ጋር የምታዩት 5 ብር ከፊትና ከኋላ ያለውን ገጽታ ያሳያል። አሁን ደግሞ ሳንቲሞችን እናያለን። ይህ የምታዩት አንድ የኢትዮጵያ ብር ነው። በሳንቲም አንድ የኢትዮጵያ ብር አንድ ብር። ይህ ደግሞ 50 ሳንቲም 50 ሳንቲም። ከዚህ በታችም 25 ሳንቲም፣ 10 ሳንቲም፣ 1 ሳንቲም የሚባሉ አሉ። አሁን ደግሞ ጥያቄ ልጠይቃችሁ። ይህ የምታዩት ስንት ብር ነው?
50 ብር አላችሁ። ጎበዞች ጎበዞች፣ ይህ 50 ብር ነው። ልጆች ይህ ስንት ብር ነው? ይህ የምታዩት ስንት ብር ነው? መቶ ብር ወይም 100 ብር አላችሁ። ይህ የምታዩት 100 ብር ነው። በጣም ጥሩ ልጆች፣ ይህ ስንት ብር ነው? ይህ የምታዩት ስንት ብር ነው? 200 ብር አላችሁ። በጣም ጎበዞች። ይህ የምታዩት 200 ብር ነው። ልጆች ይህ የምታዩት ስንት ብር ነው? 10 ብር አላችሁ። በጣም ጎበዞች በጣም ጎበዞች። እንግዲህ ልጆች በዛሬው ትምህርታችን የኢትዮጵያን ብር ከ200 ብር ጀምረን እስከ 5 የወረቀት ብር ከዛ ደግሞ በሳንቲም ደረጃ ያሉ የመገበያያ የኢትዮጵያ ገንዘቦችን አይተናል። የሚቀጥለው በሌላ ዝግጅት እስክንገናኝ ሰላም ሁኑ። ቻው።